ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ አድማጮቻችን ሰላም ለእናንተ ይሁን። ከቀኑ በኋላ ደግሞ በሌላ መረጃ ደግሞ ወደ እናንተ በዚህ ምሽት መተናል። እንግዲህ ዓለማችን ውጥረት አሁንም እንደቀጠለ ይገኛል። መረጃውን ደግሞ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። እንግዲህ ከሱ ጋር መልካም ጊዜ ይኖረናል። መስመር ላይ ተገኝቶልኛል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ፓስተር ሌላ መረጃ ይዞልን መጥቷል። ዓለማችን እንግዲህ አሁንም እያወዛገቡ ያሉ ጉዳዮች አሉ። እንግዲህ ከዛ ውስጥ መረጥ አድርጎ ለኛ ያስፈልጋሉ ያለውን ይዞልን መጥቷል። መስመር ላይ ተገኝቷል። ሰላምታ ላቀርብና በቀጥታ መረጃውን ያሰማናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። መረጃን ማቅረብ ትችላለህ? እንግዲህ ትናንትና ሌሊት ታስታውስ ከሆነ አሜሪካ ኢራንን ትደበድባለች ተብሎ ኢራንም በከፍተኛ ሁኔታ ዝግጅት ላይ እንደነበረች ይታወቃል። ነገር ግን ይሄ አንዴ ያስ አንዴ ለቀቅ የሚያደርገው የአሜሪካ ውሳኔ እንደተቀለበሰ ነው ዛሬ የተሰማው። ይሄ ድብደባ በምን ምክንያት ቀረ የሚሉ ነገሮች ተነስተዋል። እነዚህ የቀሩበትን ምክንያት ሲተነተን በተለይም ደግሞ የአረቡ ሀገራት ጠንከር ብለው በአሜሪካ ላይ ባደረጉት ጫና ነው የሚል ነገር እየተነሳ ነው ያሉት። በተለይ በዋናነት ኳታር፣ ሳውዲ አረቢያና ቱርክ በአሜሪካ መንግስት ላይ ጫና ማሳደር ችለዋል ተብሎ ነው እየተነገረ ያለው። በተለይ ደግሞ የሳውዲ በኔ አየር ክልል ላይ ምንም አይነት የተዋጊ ጀቶች በረራ አልፈቅድም ማለቷና እንዲሁም ደግሞ ቱርክም ድንበሮቿን መዝጋቷ ለአሜሪካ ልትወስድ ለነበረው እርምጃ መገታት ምክንያት ሆኗል እየተባለ ነው ያለው። ሌላው ደግሞ እንደ ምክንያት ራሳቸው ለምን እንደተቀለበሰ ዶናልድ ትራምፕ ሲያስቀምጡ ሊሰቀል የነበረው ልጅ ባለመሰቀሉና ግድያው እየቆመ ስለሆነ ለጊዜው እርምጃችንን ገተነዋል የሚል የዲፕሎማሲያዊ አይነት ምላሽ ነገር ነው እየተነገረ ያለው። ይሁን እንጂ ዝግጅቱ በጣም ከፍተኛ መሆኑን የምታውቀው የአሜሪካ ከኳታር ሙሉ ለሙሉ ወታደሮቿን ወይም ደግሞ የኳታር የጦር ቤዟን መዝጋት በሚባል መልኩ የጦር ቤዞቿን ከዛ አንስታለች፣ አርቃለች። በእሷንም ተከትላ ደግሞ እንግሊዝም ከመካከለኛው ምስራቅ ወታደሮቿን የማራቅና የማውጣት ስራ ሰርታለች። እነዚህ ነገሮች ድብደባው አይቀሬ ነው የሚል ምልክት ሰጥተው ነበረ። አይቀሬ ነው የሚል ምልክት ሰጥተው ነበረ። እንግዲህ ይሄ አይቀሬ ነው የሚባለው ነገር ሳይሆን መቅረቱ ምናልባትም ለተወሰነ ጊዜ የሚሆን ለተወሰነ ደቂቃዎች የሚሆን ቀናት ለቀጠናው እረፍትን ሰጥቷል። ብዙ የወታደራዊ ተንታኞች እንደሚሉት ከሆነ አሜሪካ ይህንን እርምጃ የምትወስድ ከሆነ በመካከለኛው ምስራቅ እስከዛሬ ድረስ ታይቶ የማይታወቅ እልቂትና በዓለም ኢኮኖሚ ላይ ታላቅ የነዳጅ እጥረት፣ የኢኮኖሚ ጫና ሊደርስ ይችላል የሚል ስጋታቸውን አመልክተዋል። እንግዲህ የአብርሃም ሊንከን የምትባለውን የጦር መርከቧን ጀቶች የምትጭነው ማለት ነው የጦር መርከብ ወደ ቀጠናው እንደደረሰች ታውቋል። እንግዲህ መካከለኛው ምስራቅ አሁንም ቢሆን ከስጋት ይህንን ቀን ይረፍ እንጂ በቀጣይ ስጋቱ እንደሚቀጥል ነው እየተነገረ ያለው።
ምክንያቱም አሜሪካ አለዝባ ሊሆን ይችላል የሚልና ድንገተኛ ያልታሰበ ጥቃት ግን ልትፈጽም ትችላለች የሚል ግምቶችም አሉ። ለምሳሌ ታስታውስ እንደሆነ የ12 ቀን ጦርነት ከመጀመሩ በፊት አሜሪካና ኢራን ድርድር ላይ እንደነበሩ ታስታውሳለህ። እና አፓሳራቺ ብዙ ጊዜ ይናገራሉ። ያ ድብደባ እኛ ድርድር ላይ በነበርንበት ሰዓት አዘናግተውናል፣ በሰላም ስም አዘናግተውናል። አሁን ግን እንደዛ አይደለም፣ የምንዘናጋበት ምንም መንገድና ምክንያት የለም። የምንፈልገውን እነሱ የሚፈልጉትን እርምጃ ለመውሰድ ሲነሱ እነሱ ላይ የሚደርሰው ጥፋት ደግሞ ቀጠናው ላይ የሚደርሰው ጥፋት የባሰ ይሆናል የሚል ነገር አንስተዋል። እንግዲህ አሁን ላይ ድንገተኛ የሆነ ጥቃት ይደርሳል ተብሎ እየተፈራ ነው ያለው። ምክንያቱም ለዘበ ማለት ቆመ ማለት ይሄ ነገር በዚሁ ይሆናል ማለት አይደለም የሚል ነገሮች እየተነሱ ነው ያሉት። ሌላው እንደ ምክንያት እየተነሳ ያለው በኢራን ውስጥ ያለው ተቃውሞ መርገብና ተቃውሞ እንደ መጀመሪያው አለመሆኑና መርገብና የኢራን መንግስት ተቃውሞውን መቆጣጠሩና ከተቃዋሚው አካሎች ጋር ያደረገው ውይይትና ስምምነት በሚስጥር አለ የሚል ነገር እየተነሳ እየመጣ ነው ያለው። ይሄም ሁኔታ ምናልባትም ኢራንን ያለ ምክንያት ለማጥቃት አሜሪካ የምትሄድ ከሆነ ቀጠናው አደገኛ ሁኔታ ይፈጠራል የሚል ነው። አንዳንድ ዘገባዎች ግን ፓስተር ይሄ የሟቾችን ቁጥር በጣም በተጋነነ መልኩ የሚያቀርቡም አሉ፣ እስከ 2000 የሚያደርሱም አሉ። በተመሳሳይ ደግሞ ያው እንደምታውቁ ኢንተርኔቱም ተዘግቷል 7 ለ8 ቀን። በተጨማሪ የአሜሪካዊው ቢሊዮነር ኤሎን መስክ የስታርሊንክ የሳተላይት ወደዛም አካባቢ ተደራሽ ሆኖ ነበር፣ ግን ጃም ለማድረግ የተሞከረ ይመስለኛል። እንደተፈለገው መረጃዎች ከኢራን መውጣት አልቻሉምና እነዚህም ነገሮች ግምት ውስጥ መግባት አለባቸውና የትኛው መረጃ ነው አሁን ተአማኒ ሊሆን የሚችለው? እሱ ላይ ምን መሰለ፣ ብዙ ጊዜ ምዕራባውያን ያው ከአሜሪካ ጎን ናቸው። የአሜሪካ እጅ አለበት። የምዕራባውያን ሚዲያ ነፃና ገለልተኛ የሆነ ሚዲያ ካልሰማ በስተቀር ምዕራባውያን እኛም ሀገር ላይ ባለፈው በተፈጠሩ ጊዜ ምን ያህል ኤግዛጁሬት ያደረጉ እንደነበረ በቀላሉ እንረዳለን። ስለዚህ ይሄ ኤግዛጁሬት ሊሆን ይችላል የሚል ጉዳት አልደረሰም ልልህ አልችልም፣ ግን ጉዳቱም በትክክለኛው ይዘገባል ማለትም አይደለም። ነገር ግን ኢንተርኔት ጃም በተደረገ ጊዜ ስታርሊንክ መረጃ ለማግኘት አየሩ ላይ ኢንተርኔቱን ክፍት አድርጎ ነበረ። ነገር ግን የስታርሊንክን ዲቫይስ የሚቀበሉ እንትኖችን እያደኑ በማስወገዳቸው የስታርሊንክም በቂ መረጃ ማግኘት አልተቻለም። ስለዚህ ይሄ በገለልተኛ ወገን ተጠንቶ ይሄን ያህል ተወስዷል የሚለው ነገር ካልሆነ በስተቀር የሰብአዊ መብት ድርጅቶች እስከ 100 ምናምን ድረስ የሚሞት ሰው አለ። በሺዎች የሚቆጠሩ ሰዎች ቆስለዋል። በሺዎች የሚቆጠሩ ሰዎች ደግሞ እስር ቤት ገብተዋል የሚል ነገር ነው ያለው። አሁን ግን ትልቁ ነገር እሱ አይደለም። ትልቁ ነገር በዛ ቀጠና ላይ ያንዣበበ የነበረው የጦርነት ደመና ለጊዜውም ቢሆን ጋፕ ብሏል። አንዳንዶች እኮ እንደውም የምጽአት ዋዜማ ሁሉ እስኪመስል ድረስ ምጥ ውስጥ ሁሉ ገብተው ነበር። ያስገባል። ለምንድን ነው መሰለ ኢሚዲየትሊ አሁን ኢራኖች ይቆስለዋል በብዙ ምክንያት ገብተዋል። ከዚህ በላይ የሚያጡት ነገር የለም። ምን ያጣሉ? በኢኮኖሚ ጫና ውስጥ ገብተዋል። በማዕቀብ ተመተዋል። ስለዚህ ምንድን ነው የምትሆነው? በቃ አልሞት ባይ ተጋዳይ አይደለም የምትሆነው። ሆርሙዝ ሰርጥን ይዘጉታል። ተመልከት፣ ሆርሙዝ ሰርጥን ዘጉት ማለት የዓለም 2/3 ገደማ የምትለውን ነዳጅ በዛ መተላለፍ ያቆማል፣ ንግዱ ያቆማል። ተመልከት፣ መካከለኛው ምስራቅ ላይ ያለውን የአሜሪካ የጦር ቤዝ በሙሉ ወደ መደብደብ ነው የሚሄዱት። ኢራን ደግሞ ሰፊ ሀገር ነች። የት ጋር ምኑ እንዳለ አታውቀው።
ገብቷል። እስራኤልን መደብደብ ትጀምራለች። የዓለም ኢኮኖሚ ወዳልተጠበቀው ቀውስ ውስጥ ይመጣል። ኢቭን በ12ቱ ጦርነት እኮ ወደ መጨረሻ ላይ እኮ ኢራን እያየለች ነበር የመጣችው። መጀመሪያ ትጠቃ እንጂ ወደ መጨረሻ ላይ እኮ እያየለች እና እስራኤልን እኮ በጣም ጎታታለች። ያ ቢቀጥል ኖሮ እኮ እስራኤልን ሁሉ እንደምታስበው ልታረግ ትችል ይሆን ነበረ። ገብቷል። አንዳንድ ጊዜ ትንሽ ነው ብለው የምትንቀው ነገር ከባድ ነው። ሌላው የፋርስ ህዝብ ናቸው። ፋርሶች በተፈጥሯቸውም ዋሪየሮች ናቸው። እንደገናም ደግሞ ሀያላኖች ናቸው ከመሆናቸውም ባሻገር ደግሞ በዚህ በቴክኖሎጂም በእውቀቱም የተማረ ሰው ኃይል በእርግጥ አላቸው። ኢቭን እንኳን አሜሪካን ዩኒቨርሲቲ ውስጥ እኮ በርካታ የኢራን ተወላጅ ፕሮፌሰሮች አሉ። አሁን ምንድነው መሰለ ቀጠናውን ያደበላልቁት ነበር። ይሄንን የተደረሰበት ይመስለኛል። እንግዲህ ትናንትና አባስ አራቺ መግለጫ ሰጥተው ነበረ። የአየር መንገዱ ተከፍቷል። የህዝብ ማመላለሻ አውሮፕላኖች በቴህራን አየር ማረፊያ ማረፍ እንደጀመሩና መንገደኞች መጓጓዝ ጀምረዋል። እንግዲህ ይሄ በእንዲህ እንዳለ ደግሞ ሌላ አንድ ጽንፍ የምንመለከተው ነገር አለ። እስራኤል አሁን ላይ በከፍተኛ ወታደራዊ ዝግጅት እያደረገች ትገኛለች። የሚገርም የወጣው ምስል በእያንዳንዱ የእስራኤል ወታደራዊ ተቋሞችና የሲቪል ከፍተኛ ተቋሞች አካባቢ ሚሳኤሎች ተጠምደዋል። ጸረ ሚሳኤሎች ጥቃት ሊደርስ እና ይሄ ብቻ አይደለም። እንደገና ደግሞ እያንዳንዱ የአላርም ሲስተም በትክክል ለህዝቡ መድረስ በሚችልበት ከሶሻል ሚዲያ ባሻገር ለምሳሌ ጥቃት ወደ ቴክስት ይገባልሃል። ከቴክስቱ ባሻገር አላርሞች እንትን ብለዋል። ባንከሮች እንዲጨምሩ ተደርገዋል። አዳዲስ ባንከሮች ሁሉና የጦር ማዘዣ ራሱ አዲስ ቴክኖሎጂም ፕሮዲዩስ አድርገዋል። እዚህ ምንድነው ከዳዊት ወንጭፍ ባሻገር ማለት ነው። ከአይረንዶሙ በኋላ እነሱ ናቸው ተጠምደዋል። ከፍተኛ ወታደራዊ ዝግጅት ሳይለንት በሆነ መልኩ ምንም አይነት ባለፈው ዘግበነዋል። ሞሳድ አንድ ለእስራኤል ባለስልጣኖች ካስጠነቀቀው ነገር በኢራን ላይ ምንም አይነት መግለጫ እንዳይሰጡ እና እሱ አታይም። አሁን የምታየው ነገር ስትራቴጂክ ነው ማለት ነው። አሁን የምታየው ነገር ምንድነው? የአየር መከላከያው ሙሉ ለሙሉ ዝግጁ መሆኑን መስሪያ ቤቶች፣ አካባቢዎች፣ የወታደራዊ ተቋሞች ዙሪያ ይህ ዝግጅት ጠንካራ ዝግጅት እየተደረገ እንደሆነ ነው የምትመለከተው። የአደጋ ጊዜ ሳይረኖች እጅግ ዘመናዊ በሆነ አውቶማቲክ በሆነ ፈጣን በሆነ እንዲሆን ነው እየተደረገ ያለውና ይህን ዝግጅት ስትመለከተው በእርግጥ ለጊዜው የረገበ ቢመስለን ነገ ተነገ ወዲያ አሁን ይህንን ዜና ከዘገብን በኋላ የሆነው ነገር አናውቅምና ኤኒዌይ ዓለማችን ይህንን እየመሰለች ነው ያለችው። ዓለማችን ብዙ ሰዎች ብዙ በተለይ የፖለቲካ ተንታኞች፣ ወታደራዊ ጠበብቶች የሚሉ ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ ይህ በቀዝቃዛው ጦርነትም ከዛም ያለፈ ነው ያሁን ያለው ውጥረት ነው የሚሉት። ውጥረት ነው የሚሉት። አሁን ያለው ውጥረት በጣም እንግዲህ እንደምትመለከተው በካሪቢያን ውጥረት አለ፣ በፓሲፊክ ኦሽን ውጥረት አለ፣ በሰሜን በደቡብ በኮሪያ መካከል ውጥረት አለ፣ መካከለኛው ምስራቅ ውጥረት አለ፣ ቀይ ባህር ውጥረት አለ፣ አውሮፓ ስትሄድ ግሪንላንድ በለው እዚህ ደግሞ አውሮፓ ባልካን አካባቢ ውጥረት አለ። እነዚህ ነገሮች እንዳንዱን ስታይ ዓለም ከምንጊዜውም በበለጠ ውጥረቶች ውስጥ ነች። ሌላው ደግሞ አንዱ የዓለምን ኢኮኖሚ እየጎዳ ያለው ሀገራት ለሕዝባቸው ከሚያፈሱት መዋለ ነዋይ በላይ ለመከላከያ ኃይላቸው የሚያፈሱት መዋለ ነዋይ ከጊዜ ወደ ጊዜ እየጨመረ መምጣቱ የዓለምን ኢኮኖሚ ኮምፕሊትሊ ይጎዳዋል የሚል ነገር ኢራን ደግሞ ጥሩ ማሳያ ነችና ጀስት እንግዲህ ለዛሬ ምሽት ያለኝ ይህን ይመስላል።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። የሚገርም ነገር ነው እንግዲህ ይሄ ውጥረት የከረረ ነገር ሄዶ መፈንዳቱ የማይቀር ነው። ይሄ ተፈጥሯዊም ነውና ከቁጥጥር ውጪ ነገሮች ከመሆናቸው በፊት እንግዲህ እዚህ ጋር አንድ መልእክት ማስተጋባት ያለብን ይመስለኛል። ያው ደጋግመን ነው የምናስተጋባው። በዚህ ሁሉ ውስጥ ግን የክርስቶስ ቤተክርስቲያን የት ቦታ ላይ ነው ያለችው? ድምጿም አይሰማም። ምዕመኖቿን በዚህ ነገር ላይ ለማስታጠቅ እንኳን እንቅስቃሴ እንኳን አይታይምና በጣም ይገርመኛል ፓስተር። ለምን እንደዚህ እንዲሆን እንደተፈለገ አይገባኝምና አሁንም እኛም ይሄንን ከመናገር ወደ ኋላ አንልም። የአሁኗ የዘመኗ ቤተክርስቲያን በንቃት ውስጥ እንድትሆን ያው መልእክቶቻችንን ዓለም ላይ ያለውን እየተሰማ ያለውን መረጃ እያሰማን ያለነው እንግዲህ መድረኮቻችሁ በክርስቶስ ኢየሱስ መምጣት ቢሞላ እጅጉን ደስ ይለናል። እንግዲህ ለሁላችንም እግዚአብሔር ማስተዋል እንዲሰጥ እንመኛለን። ውድ አድማጮቻችን ለዛሬ ለዓርብ ምሽት ይዘን የመጣነው መረጃ ይህንን ይመስላል። በቀኑም በምሽቱም መረጃዎችን እያጠናከረ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ሲሆን እኔም እንግዲህ ፕሮግራሙን በመብራት አብሬያችሁ ነበርኩኝ። የእግዚአብሔር ምሕረት ከሁላችን ጋር እንዲሆን እንመኛለን። ነገ አንድ መረጃ ይኖረናል። በምሽቱ ፕሮግራማችን ደግሞ እጅግ ወቅታዊ የሆነ አጀንዳ የያዘ የቀጥታ ስርጭት ይኖረናል። ይህንንም እንድትጠባበቁ ወዲሁ እናሳስባለን። መልካም ጊዜውን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።